ብርሃኑ ጁላ በገፍ የሚያጓጉዘው ተተኳሽ ያው የምንጠቀምበት በጋራ ነው። መጀመሪያም የትግል ሲጀመር እንደምትገነዘበው ያለማንም ሶስተኛ ሀገር ድጋፍ ያለማንም ሎጂስቲክስ አቅራቢነት በራሳችን አቅም በራሳችን ሆኔ በህዝባችን መሃል በጥቂት የነፍስ ወከፍ መሳሪያዎች የጀመርነው ትግል ነበረ። ነገር ግን ከፍተኛ የሆነ የህዝብ ድጋፍ የያዘና ትክክለኛ ኮዝ ወይም ትክክለኛ መነሻ ምክንያት የነበረው ትግል ስለሆነ ሰራዊታችንም ከፍተኛ ቆራጥነትን የሚጠይቅ የፖለቲካ ዓላማ የተሸከመ በመሆኑ ምክንያት እስካሁን ባለው ሂደት ራሱን ከጠላት በመማረክ እያደራጀ የመጣ ሰራዊት ነው። በዛ ስሌትና ፎርሙላ መሰረት ነው ውጊያው እንደቀጠለ ያለው ማለት ነው። ስለዚህ ያለፉት 10 ቀናት ብቻ ሳይሆን በአጠቃላይ ከድርጅታችን ምስረታ በኋላ በተለይ በቅንጅት የሚደረጉ ውጊያዎች ከፍተኛ ውጤት እያስመዘገቡ ነው የሚገኙት። አሁን ላይ እየተደረጉ ያሉት ውጊያዎች ተራ ግጭቶች አይደሉም። ለጠላት እንደሚገልጻቸው ወይ እንደሚያቃልላቸው ማለት ነው። አስረስ ምናልባት ድርጅታችሁ ከተመሰረተ በኋላ እኛም በዝርዝር ዜናዎች በየቀኑ በመናቀርበው በበርካታ ቦታዎች አውደ ውጊያዎች ባደረጋችሁባቸው ወረዳዎችን መቆጣጠር ከ20 በላይ የሚደርሱ ወረዳዎችን አሁን ድረስ በቁጥጥራችሁ ስር ያደርጋችኋቸው በደቡብ ጎንደር ከ15 በላይ ወረዳዎችን የመቆጣጠር እና ከፍተኛ ኃይልም ያዳከማችሁበት እንደሆነ እናውቃለን፣ ይታወቃል። እዚህ ላይ መሰረታዊ ነገር ድል አድርገናል ሲባል ከሚደመሰሰው ወይም ከምትቆጣጠሯቸው ቦታዎች አንጻር ግልጽነት ቢኖረውም ግን ወደ ዋነኛ ግባችሁ የምትገሰግሱበት ድል በምን ደረጃ ላይ ነው ብሎ ማለት ይቻላል? ድርጅታችሁን ከመሰረታችሁ በኋላ እንግዲህ ወደ ዋነኛው ድል ከመድረሳችን በፊት በትጥቅ ትግል ሂደት መታለፍ ያለባቸው ፌዞች አሉት። የመጀመሪያው ሂደት እንግዲህ አንድ የትጥቅ ትግል ድርጅት ወይም አንድ ሸማቂ በጣም ትልቅ ጉልበት ግዙፍ ኢኮኖሚ የሚያንቀሳቅስ በጣም በርካታ ህዝብ የሚመራ በመንግስትነት ደረጃ ያለ ዓለም አቀፋዊ እውቅና ያለውን ኃይል ነው አንድ ሸማቂ ኃይል የሚገጥመውና የመጀመሪያው ከባዱ ፈተና ሰርቫይቭ ማድረግ ነው፣ መመከት መቻል ነው። እሱን በሚገባ በጣም በአጭር ጊዜ በጣም በፍጥነት በአስደናቂ ሁኔታ ተሻግረናል። እውነት ለመናገር አሁን እየተደረጉ ያሉት ውጊያዎች ምናልባት ሰራዊታችን በመካናይዝድ ደረጃ የተደራጀ ኃይል ስለሌለው ካልሆነ በስተቀር እየተደረጉ ያሉት ውጊያዎች በመደበኛ ውጊያ ወይም በኮንቬንሽናል ጦርነት ደረጃ የምትገልጻቸው ናቸው። ጠላት 3 ሬጅመንት 4 ሬጅመንት አሰልፎ በክፍለ ጦር ደረጃ አሰልፎ የሚዋጋውን ውጊያ ነው እያሸነፍን እየማረክን እያንበረከክን ያለነው። በአንድ የደፈጣ ውጊያ በመቶ ሺህ የሚቆጠር ተተኳሽ ልታገኝ አትችልም። ብዙ ጊዜ ደፈጣ ውጊያዎች አነስተኛ ቁጥር ያለው ኃይል ላይ ነው ተግባራዊ የሚደረጉት። በአንድ የደፈጣ ውጊያ አንድን የወረዳ ከተማ አንድን ስትራቴጂክ ቦታ ልትቆጣጠር አትችልም። ስለዚህ መደበኛ ውጊያዎች ናቸው እየተደረጉ ያሉት። ሆኖም ግን በተለይ በዚህ ዘመን ካለ አገዛዙ ወይም መንግስታት ከሚኖራቸው የአየር ኃይል የበላይነት በተለይ ደግሞ ከድሮን እና ሌሎች ዲጂታል መሳሪያዎች አኳያ የሚኖር ያለመመጣጠን ሂደት ነው ሁኔታውን ገጥቶ የያዘው እንጂ ወደ መጨረሻው ምዕራፍ መሸጋገር የምንችልበት ደረጃ ላይ ነን። ይሄን የምንለው ለምንድን ነው? ሰራዊታችን በየትኛውም አሃድ ውስጥ ያለው ሰራዊት ከፍተኛ የሆነ የስነ ልቦና የበላይነት አለው። ከፍተኛ የሆነ የማድረግ አቅም አለው። የትኛውም ቦታ ስምሪት ተሰጥቶት ሚሽን ተሰጥቶት ያለምንም እንከን እንደሚያሳካ አንድ ጊዜ 2 ጊዜ 3 ጊዜ ሳይሆን ደጋግሞ ማሳየት ችሏል ማለት ነው። ስለዚህ እንደ ተቋም የታጠቅናቸው እነዚህ መሳሪያዎቻችን ዲጂታል መሳሪያዎች ባለመሆናቸው ወይም ደግሞ ጠላት ከታጠቀው ካለው የአየር ኃይል የበላይነት ጋር የማይመጣጠኑ በመሆናቸው ምክንያት ከመዘግየቱ በስተቀር በሌላው በእግረኛውና በሌላው እንቅስቃሴ በፖለቲካው እንቅስቃሴ ጭምር ከፍተኛ ደረጃ ላይ እየደረስንበት ነው ማለት ነው። ስለዚህ የመጨረሻ ስትራቴጂክ ድሎች ወይም ስትራቴጂክ ማጥቃት የምንላቸውን ዘመቻዎች ለማድረግ በምንችልበት ቁመና ላይ ነው የምንገኘው። ተወደደም ተጠላም አጠገባችን ያለው ሰራዊት ያገዛዙ ዘበኛ ነው። የኢትዮጵያ ዘበኛ አይደለም፣ የኢትዮጵያ ጦር አይደለም፣ የብልጽግና ዘበኛ ነው። ስለዚህ አጠገባችን ያለውን ያገዛዙን ጠባቂ ኃይል ካሽመደመድን በኋላ ነው ወደ ዋናው ቦታ ልንሸጋገር የምንችልና እሱን ለማሳካት በርብርብ ላይ ነው የምንገኘው። ስለዚህ ወደ ዋናው ድል የሚወስደንን መንገድ በትክክለኛው ሀዲድ ላይ እየተጓዝንን ያለ ነው ማለት ነው።
አፋብንን ከመሰረታችሁ በኋላ ስረስ ብዙ ጊዜ ይሄ እንግዲህ 2 ወር አካባቢ ነው በሌሎች አካባቢ የነበሩ የአደረጃጀት ልዩነቶችን የአመራር ምደባዎችን እና ሌሎች ጉዳዮችን እስከ ቅርብ ጊዜ እስከ ከትላንት ወዲያም ድረስ ያሳወቃችሁበት አለ። አንዳንድ ሰዎች እዚህ ላይ አሁንም ቢሆን ድርጅት ከመሰረት በኋላ ዘግይተዋል፣ ተጨባጭ ስራ ሰርተው ወደሚፈለገው ግብ በፍጥነት አልመጡም የሚል ከደጋፊዎችም ከፖለቲካል ተቾችም ሲነሳ እናያለን። በትክክል ድርጅታችሁ አሁን ያለበት ቁመና ወጥ የሆነ ሰራዊት ከመገንባት አንጻርና ጥያቄዎችን አንጥሮ አውጥቶ ከሌሎች ኃይሎች ጋራ ከመደራደር አንጻር ከማቅረብ አንጻር ምን ደረጃ ላይ ነው ያለው ማለት ይቻላል? መልካም እንግዲህ አንድ ድርጅት ነው የሚባለው የፖለቲካ ማዕከል የኃይል ማዕከል መሆን መቻሉ ነው። ከዚህ በፊት በነበረው እንቅስቃሴ ውስጥ ፋኖ በተለያዩ አደረጃጀቶች ውስጥ ነው የቆየው። ደጋግመን ስንገልጽ እንደነበረው ያን ያክል የረባ የአስተሳሰብ ልዩነት፣ የአካሄድ ልዩነት፣ የስትራቴጂ የስልትም ሆነ የታክቲክ ልዩነት ሳይኖረው ነገር ግን በተለያዩ አደረጃጀት ማዕቀፎች ውስጥ በመሆኑ ምክንያት እና የጋራ አመራር በመሆኑ ምክንያት ከህዝቡም ከሰራዊቱም ከዓለም አቀፍ ማህበረሰቡም ከፍተኛ ግፊቶች ከፍተኛ ጥያቄዎች ይቀርቡ ነበር። አንድ አደረጃጀት አንድ የጋራ አመራር እንዲፈጠር የአማራ ፋኖ ብሔራዊ ንቅናቄ መመስረቱ የታወጀ ዕለት አንድ ድርጅት ተፈጥሯል። አንድ የሀሳብ ማዕከል፣ አንድ የኃይል ማዕከል ተፈጥሯል። በጋራ የሚጠራ የጋራ መለያ ያለው አንድ መሪ ያለው አንድ ወታደራዊ አዛዥ ያለው አንድ የፖለቲካ መምሪያ ያለው እና ሌሎችም ዘርፎች በየደረጃው ያሉት አንድ ግዙፍ ኃይል ተፈጥሯል ማለት ነው። ያ መፈጠሩ የድርጅቱን መወለድ በይፋ የሚያመላክት ነገር ነው። ወደታች ያሉ መዋቅራዊ አሰራሮች በአንድ ቀን ልታከናውናቸው የምትችላቸው አይደሉም። መረሳት የሌለበት ነገር በተለያየ አሰላለፍ ውስጥ የቆየ አልፎም ቢሆን የተወሰኑ ቅራኔዎች፣ ግጭቶች ውስጥ የቆየ ኃይል ነው። በተአምራዊ በሆነ በሚመስል መንገድ በጥቂት ቀናት በጥቂት ወራት ሳምንታት በወሰደ ንግግር አንድ ግዙፍ ተቋም ማድረግ የተቻለው የድርጅቱ ቀጣይነትና ምስረታ አጠቃላይ ይህን ትግል የሚሸከም ቁመና እንዳለው ማረጋገጥ የምንችለው ከሂደቱ ነው። የድርጅት ምስረታ ሂደቱ በእያንዳንዱ ቀን የታለፉ ነገሮች አሉ። ሁሉም ነገር በግልጽ ተነጋግረንበት የትግል መስመራችን እና ርዕዮተ ዓለማችን ሳይቀር ጭምር ተተንትኖ ነው ይሄ ድርጅት የተመሰረተውና ወደታች ያሉ የመዋቅር ስራዎች ነገም ሊከለሱ ይችላሉ፣ ሊሻሻሉ ይችላሉ። ሁሉንም እዞችን አዋህዶ አንድ ወጥ ሰራዊት አንድ አይነት አይዲ ያለው የማድረግና በአንድ ሰንሰለት በአንድ ቼን ኦፍ ኮማንድ ውስጥ የሚገባ ሰራዊትና የፖለቲካ ኃይል የመፍጠር ስራ ነው። ስለዚህ ዋናው የድርጅቱ ማዕከል በበላይነት የሚመራው የፖሊስ ቢሮ አመራር ከተሰየመ ዕለት ጀምሮ ድርጅቱ ተመስርቷል። ያንንም ተከትሎ በርካታ ስራዎች እየተሰሩ ነው። ለአብነት ደቡብና ማዕከላዊ ጎንደር የተገኙት አስደናቂ ድሎች የመጡት ሁለቱ የቀድሞቹ የበላይ እዝና የጎንደር ጠቅላይ ግዛት እዝ በጋራ ውጊያ በማድረጋቸው የተገኙ ድሎች ናቸው። ከዛ በፊት በዛ ልክ ተመሳሳይ ድሎች ተገኝተው አያውቁም። ሸዋም በተመሳሳይ በጋራ ስራዎች እየተሰሩ ነው። ወሎና ጎጃም ላይ ያን ያክል ሁለቱ እዞች ላይ ያለው መመጣጠንም ያን ያክል ስላልነበረ በነበረበት ሁኔታ እንደቀጠለ ነው ማለት ነው። ስለዚህ እነኚህ ጥቃቅን ነገሮች ነገም በጥያቄ መልክ ሊነሱ የሚችሉ በእያንዳንዱ ፌዝ በእያንዳንዱ የትግል ሂደት ሊከሰቱ የሚችሉ ጥያቄዎችንና እነዛ ላይ የሚሰጡ ምላሾችን በመያዝና በማንጠልጠል ድርጅቱ ስራውን አልሰራም፣ እነዚህ ጎላሉ ምናምን የሚሉት ነገሮች የተጋነኑ ናቸው። ያ ሲባል አመራሩ ሙሉ ነው፣ ምንም አይነት ስህተት አይሰራም፣ ምንም አይነት እንከን አይፈጥርም ለማለትም አይደለም። ነገም እንከን ሊፈጠር ይችላል። በነገራችን ላይ የምንመራው የትጥቅ ትግል ነው። ስለዚህ በጣም ብዙ ጥያቄዎች አሉበት፣ ብዙ ፍላጎቶችን የምናስተናግድበት ከታወቁ የፖለቲካ ጥያቄዎቻችን ባሻገር ደግሞ ጠላትም ጭምር እጁን አስገብቶ የድርጅቱን ጤናማነት ሊያውግ ከፍተኛ በጀት በጅቶ የሚንቀሳቀስበት ሁኔታ አለ። ምንመራውም የሰው ልጅ ነው። የተለያዩ ፍላጎቶች ሊኖሩ ይችላሉ። ሊከሰቱ ከሚችሉ ተፈጥሯዊ ጥያቄዎችና አጠቃላይ እነዛን ግብረ መልሶች በሚሰጡ ግብረ መልሶችን ተከትሎ ሊመጣ ከሚችል ነገር የተለየ በድርጅቱ ዘላቂነት ላይ በድርጅቱ ጤናማነት ላይና አጠቃላይ እንቅስቃሴ ላይ የተለየ ነገር አልተከሰተም፣ አይከሰትምም። በየዕለቱ አመራሩ ከፍተኛ አመራሩ
ስራዎችን ይገመግማል፣ ወቅታዊ ነገሮችን ይወያያል፣ ይተነትናል፣ ወደ ታች መመሪያዎች ይወርዳል። በዛ መሰረት ተግባራዊ እየተደረገ ነው ያለው። ስለዚህ ድርጅቱ በትክክል ስራ እየሰራ መሆኑን የምናረጋግጥበት ይሄ ነው። በእውነት ለመናገር በዲፕሎማሲም በፖለቲካዊ መስክም በብዙ መንገዶች በጣም ውጤታማ ስራዎች እየተሰሩበት ወቅት ላይ ነው የምንገኘው። በሁሉም ማዕዘናት የሚገኘው ሰራዊታችን በአንድ ጉዳይ ላይ ተመሳሳይ አቋም በመያዝ ለዛ አቋም ደግሞ ተመሳሳይ ትግበራ በማድረግ ይሄንን በተጨባጭ ማሳየት ችለናል ማለት ነው። ለምሳሌ እንደው በዚህ በዲፕሎማሲም በሌላም ነገር ብትመለከት እስካሁን ተደርጎ በማይታወቅ ሁኔታ አንድ የኃይል ማዕከል በመፍጠራችን ምክንያት የትኛው ከፋኖ ትግል ጋር ኢንጌጅመንት እንዲኖረው የሚፈልግ በቀጠናው የሚንቀሳቀስ ኃይል ሆነ ሌሎች ዓለም አቀፍ ኃይሎች ግንኙነታቸው በአንድ ማዕከል ሆኗል። በውጭ ጉዳይ መምሪያው በኩል በሊቀመንበሩ በኩልና በሌሎች በኩል መልካም ግንኙነቶች እየተደረጉ ነው የሚገኙት። ሌሎች ከድርጅቱ የሚጠበቁ ተግባራትም በመሰራት ላይ ናቸው። እንዳልኩ ወደ ታች ያለው መዋቅር ገና እስከ አሃድ ድረስ ወደ ታች እስካለው የመጨረሻው መዋቅር ድረስ እስከ አካል እስከሚባለው 3 አባላት እስካለው አካል ድረስ እስከ ጋንታ እስከ ሌሎች አደረጃጀቶች ይቀጥላሉ። ሁኔታዎች እየታዩ ይከለሳሉ። አዳዲስ የኃይል ስምሪቶች ይሰጣሉ። ይሄ ተፈጥሯዊ ሂደቱን ተከትሎ የሚቀጥል ነገር ነው ማለት ነው። ምናልባት አስረስ ይሄ እንግዲህ ከግንቦት 2017 እስከ ጥር 2018 በወሰደው ድርጅቱን የማዋለድ ሂደት ውስጥ ዋና ተሳታፊ ሆነ ነበር። በነበሩ ታዛቢዎችም ያንተ ተሳትፎና አንተ ድርጅቱን በማዋለድ ሂደት ውስጥ ከሌሎች ጓዶች ጋር ሆነ የነበረው ተሳትፎ ግልጽ እንደነበረና ለዛ ማድነቆት ሰጡ ጭምር በሚዲያ ተሰምቷል። አሁን እዚህ ላይ እንዲህም ሆኖ ይሄ ድርጅት ፕሮግራም አውጥቶ ሪዮት ዓለሙን አሳውቆ በዛ ሂደት ውስጥ ደግሞ የውጭ ጉዳይና ሌሎች አቋሞችን ወይም ደግሞ ፖሊሲ የሚሆኑ የድርጅቱን ግልጽ ነጥቦች እስካሁን ድረስ አላሳወቀም። ግን በዚህ ሂደት ውስጥ እነዚህን ማሳወቅ ባይቻል እንኳን እነዚህን ለማወቅ የሚፈልጉ ትብብር የሚፈልጉ የዲፕሎማሲ ስራ የሚፈልጉ ሰዎች እና ድርጅቶች፣ ሀገራት ወይም ደግሞ ስለናንተ በግልጽ መረዳት የሚፈልጉ ደጋፊ ያልሆኑ ተችም የሆኑ ሰዎች በጥራት ውስጥም ያሉ በተለያየ መንገድ ቁጭ ያሉ ሰዎች እንደሚጠብቁ ይታወቃል። ይሄን የማድረጉ ስራ በምን ሂደት ላይ ነው ብለህ ታስባለህ? መልካም እንግዲህ እውነት ለመናገር የአማራ ፋኖ ብሔራዊ ንቅናቄን ስንመሰረት ሰፊ ጊዜ ወስደን ከተነጋገርንበት ጉዳይ አሁን ያነሳቸውን ነጥቦች የሚመለከት ነው። ማህበራዊ መሰረታችን ምንድነው? የኢትዮጵያን ህልውና በምንድነው የምንተረጉመው? እንዴት ነው የምናየው? የአማራ ህዝብ ትግል በምንድነው የሚገለጸው? ትግሉስ ድል አደረግን የምንለው መቼ ነው? በምን መንገድ ይቋጫል? ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ምን አይነት ትብብር ይኖረናል? ከውጭ ኃይሎች ጋር ምን አይነት ትብብር ይኖረናል? የማናልፋቸው ወይም የማይታለፉ የምንላቸው መስመሮቻችን ምንድናቸው? ኮምፕሮማይዝ የምናደርግባቸው ጥያቄዎች የትኞቹ ናቸው? የአማራ ህዝብ የማንነት የወሰን እና ሌሎች ትኩስና አንገብጋቢ የሚባሉ አጀንዳዎች ላይ የሚኖረን አቋም ምንድነው? በኢትዮጵያ በአጠቃላይ ፖለቲካ ታሪክ ጭምር ያለን መረዳትና እይታ ምንድነው? ምን እንፈልጋለን? ምን ለማድረግስ ነው የምንታገለው? የአማራ ህዝብ የህልውና ጥያቄ ስንልስ ምን ማለታችን ነው? የህልውና ጥያቄያችን አደጋ ላይ ወድቋል ስንልስ ምንድነው? እንዴት ይመለሳል? በሚሉት እና ሌሎች ተያያዥ ጉዳዮች ላይ በዝርዝር ሰፊ ውይይት አድርገን ነው ይሄ ድርጅት የተመሰረተው። እነዚህ ሰፊ ውይይት የተደረገባቸው ነጥቦች በሰነድ ጭምር ተዘጋጅተው የተቀመጡ ናቸው። እነኚህ በሰነድ የተቀመጡት ፖለቲካዊ አጀንዳዎች ደግሞ በቀድሞዎቹ ሁለቱ ድርጅት የበላይ አመራሮች ጭምር ታምኑባቸው እየተደረጉባቸው በእያንዳንዱ አመራር እንዲያውቃቸው የተደረጉ ሁኔታዎች ናቸው። የሚቀረው ነገር ቢኖር እነኚህ ነገሮች ወደ ፖለቲካ ፕሮግራም፣ ወደ ሪዮት ዓለም፣ ወደ ማኒፌስቶ መልክ መቀየር። መሰረታዊ ሐሳብ ለውጥ የለም። ኦሬዲ ተነጋግረን የጨረስነው ጉዳይ ነው። ነገር ግን ለፓብሊክ ዲስኮርስ በሚያመች መንገድ፣ ለፖለቲካ ተንታኞች በሚያመች መንገድ ቅርጽ ሰጥቶ አዘጋጅቶ ይፋ የማድረግ ጉዳይ ነው ቀሪው ስራ ማለት ነው። እሱ በፖለቲካ መምሪያው በኩል በጣም በፍጥነት እየተከናወነ ነው ያለው። እንግዲህ እንደምታውቀው እንዲህ አይነት ሰነዶች በየጊዜው ምትቀያይራቸው አይደሉም። ዘላቂነት ሊኖራቸው የሚገባ ቢያንስ መሰረታዊ የሚባሉት ጭብጦች በደንብ እንደ ትውልድ
ልንታገልባቸው ብለን የምናስባቸው መስመሮች ስለሆኑ በጥንቃቄ ተሰርተው እና ተቀርጸው መዘጋጀት ያለባቸው ስለሆኑ ኦሬዲ ድራፍቶች ተሰርተዋል አልቀዋል እነሱን ፋይናላይዝ አድርጎ ለሚዲያው ለፓብሊክ ዲስኮርስ ማድረስ ነው የሚቀረው ስራ ማለት ነው ከውጭ ኃይሎች ጋር በተገናኘ ሌሎች ከትግላችን ከኛ እንቅስቃሴ ጋር ተባባሪ በመሆን ባገዛዙ ላይ በማንኛውም መንገድ ተጋድሎ ያደረጉ ያሉ ኃይሎችን በተመለከተ እነሱ ጋር የሚኖረን ኢንጌጅመንት ምን ይሆናል የሚለው በዚሁ ተግባባንበት መሰረት በሰነዱ ላይ የተጠቀሰ ከመሆኑ ባሻገር በተለይ የዲፕሎማቲክ ማህበረሰቡ የፋኖን ትግል በአጠቃላይ የአማራ ህዝብን የህልውና ትግል የሚረዳበትን መንገድ የሚያመላክት አጭር ሰነድ አዘጋጅተን በየኤምባሲዎቹ በሌሎች የዲፕሎማቲክ ማህበረሰብ ለእያንዳንዱ አድሬስ ማድረግ እንደው ለሚዲያ ፍጆታ ሳይሆን በትክክልም የኛን ትግል አንደርስታንድ እንዲያደርጉት በሚያስችል መንገድ ተዘጋጅቶ ይደርሳቸዋል እሱም ስራ ኦልሞስት እየተጠናቀቀ ያለ ስራ ነው እንደሚታወቀው አንደኛው የዚህ ትግል ላይ ከፍተኛ ርብርብና ስራ የሚጠይቀው ነገር ለአማራ ህዝብና በአጠቃላይ ለአማራ ህዝብ የህልውና ትግል ላይ ያለው ትርክት በተለይ በዓለም አቀፉ ማህበረሰብ ዘንድ በደንብ ተሰርቶበታል ብለን አናምንም ስለዚህ ያንን ሊቀይር የሚችል ስርዓት ያለው በደንብ ሀቅን ታሪክን እና የአማራ ህዝብን ፍላጎት መሰረት ያደረገ ነገር ስራ መሰራት እንዳለበት ታምኖበት እሱንም ለእያንዳንዱ ተቋም በተናጠላዊ መንገድ አድሬስ ለማድረግ የሚኖራቸው ማንኛውንም ኮንሰርንና ጥያቄን በውጭ ጉዳይ መምሪያው በኩልና በሌሎች የሚመለከታቸው መምሪያዎች በኩል ምላሽ ለመስጠት በዝግጅት ላይ ነው የምንገኘው ማለት ነው መልካም አስረስ በክልሉ ባለው እንቅስቃሴ ላይ ቀደም ሲልም የገለጽከው አንድ ቃል አለ ትላንትም ምናልባትም የሰለጠኑ ኮማንዶዎችን ሲመረቁ የገለጽከው ቃል አለ የብልጽግና ቅዠት ለማስፈጸም ወይም ደግሞ ያንን ለመጠበቅ የሚደረግ ውጊያን እየመሩ ያሉ ወታደራዊ ኃይሎችና አገዛዙ ጦር ብለህ ምትገልጻቸው አሉ አንደኛ እነዚህ ኃይሎች በአሁኑ ሰዓት ባለፈውም ጊዜኛም በመረጃ እንዳቀረብ ነው በአማራ ክልል ሄዳችሁ ተዋጉ ምሩ በማለት ዋና ዋና ጀነራሎችን እንደገና ወደ ባህር ዳርና ሌሎች አካባቢዎች እንዳሰማራ ፋኖ ማዕበል ሆኖብኛል ማዕበል ነው የማይገመት ነው ስለዚህ ማዕበሉን ባለበት ሄዳችሁ ጸጥ አድርጉት የሚል ብልጽግና በጠቅላይ ሚኒስትሩ ማለት ነው ተዘዋሪ ስምሪት እንደሰጠና የተለያዩ ወታደራዊ ኃይሎች አመራሮች ድጋሚ እንደገቡ ከነበሩት ውጪ ሌሎች በተጨማሪነት እንደገቡ ሰምተናል አንዴ ነው ሁለተኛ እነዚህ ወታደራዊ አመራሮች የብልጽግና ቅዠት ወይም ደግሞ የብልጽግና ጸረ ኢትዮጵያ የሆነ ቅዠት ነው ብላችሁ የምትሉትን ሐሳብ እንደ ኢትዮጵያ ማጽናት ቆጥረውት በተደጋጋሚ ሲገልጹት በቅርብ ጊዜ እናያለን የውጭ ጠላት እየመጣ ነው ከውጭ ጠላቶች ጋር በመላላክ እንዲያውም እናንተን እንዳላችሁ ሳይሆን የውጭ ጠላት ቅርንጫፍ አድርጎ የማየትና ዋናውን ጠላት ሄዶ የማጥቃት ገና ሰፊ ቅድ እንዳላችሁ አድርጎ የማውራት ነገር ነበረ አሁን ደግሞ ማዕበል የሆነብን ፋኖ ነው የሚል ሐሳብ መጥቷል አንደኛው ይሄን ሐሳብ እንዴት ታያዋለህ በርግጥስ እነዚህ የብልጽግና ቅዠት አስፈጻሚዎች ናቸው ወይስ ዋናው የቅዠቱ ባለቤቶች ናቸው አንዱ ነው ሁለተኛው ነገር ደግሞ አሁን ላይ ያለው ስምሪት በአማራ ክልል የጦር ሁኔታ ምን ይመስላል ሁለት አይነት መልክ ያላቸው ናቸው አንዳንዶቹ በየዋህነት በተሰጣቸው ኢንዶክትሪኔሽን መሰረት አምነው በትክክል የውጭ ኃይል ተላላኪዎች አሉ ተብሎ በመላው አማራ ክልልና በሌላውም ቀጠና ስምሪት ተሰጥቷቸው ህዝብ እየጨፈጨፉ ያሉ በትክክልም ጠላት ገደልን ብለው ሊያስቡ የሚችሉ ወይ ተዋጋም ብለው ሊያስቡ የሚችሉ በጣም በተለይ በእግረኛ ደረጃ ያሉት እንደዚህ አይነት የግንዛቤ ማነስ ያለባቸው በፕሮፓጋንዳ የታፈኑ የሚዲያ አክሰስ እንዳያገኙ ህዝብ ጋር እንዳይገናኙ በማድረግ ፖለቲካ የያዝነውን ትግልና ያለበትን ቁመና በማይረዱበት ደረጃ በፕሮፓጋንዳ ታፍነው የተያዙ የተወሰኑት ይኖራሉ አብዛኞቹ በተለይ በመኮንንነት ደረጃ ያሉት በአመራርነት ደረጃ ያሉት ግን ይሄንን ሀቅ ጠንቅቀው ያውቁታል ዛሬ በእያንዳንዱ ወረዳ በእያንዳንዱ ተራራ እና ሸለቆ የሚማርካቸው የሚያውቁት የአማራ ፋኖ እንደሆነ በደንብ ያውቃሉ በደንብም ይገነዘባሉ ነገር ግን ይሄ ትግል ለነሱ የሀብት ማካበቻ መንገድ
የሆናቸው ናቸው አብዛኞቹ። ሰራዊቱ መከላከያ ሰራዊት ስም ያለው የአብይ አህመድ አረመኔ ሰራዊት በየቦታው ስምሪት በሚወስድበት ጊዜ እንዲዘርፍ የተፈቀደለት ጀነራሎቹና ከፍተኛ መኮንኖቹ ዱባይ ህንጻ ለመስራት፣ አክሲዮን ለመግዛት፣ አዲስ አበባ ቦታ ለመግዛት፣ ኮንዶሚኒየም ለመግዛት፣ ቤት ለመስራት የሚሯሯጡ ናቸው። ፉክክራቸውም እሱ ነው። ዝቅ ያሉት ደግሞ እንደየደረጃቸውና እንደየአቅማቸው በተንቀሳቀሱበት ቦታ ሁሉ ለፍቶ ሰርቶ የሚኖረው በተለይ የንግዱን ማህበረሰብ በመያዝ በማስገደድ ለረሽን ነው በማለት ጉድጓድ በማስቆፈር ከያንዳንዱ ግለሰብና ነጋዴ በመቶ ሺዎች በሚሊዮኖች ገንዘብ እየተቀበሉ የሚሰበስቡ ለቤተሰባቸው የሚልኩ ናቸው። ስለዚህ እንዲዘርፍ እንዲጨፈጭፍ የተፈቀደለት መኮንንና ሰራዊት ነው ማለት ነው። በዛ ምክንያት ጦርነቱ በህዝብ ላይ የሚያመጣውን ዳፋ፣ ጦርነቱ በሀገሪቱ ህልውና ላይ ይዞት የሚመጣውን ጦስ፣ በአጠቃላይ ዓላማ ቢስ ጦርነት እያደረጉ መሆኑንም እያወቁ ጭምር ጦርነቱ እንዲቀጥል የሚፈልጉ ጥቂቶች አይደሉም። እንዳልኩ ሀብት የማካበት ፉክክር ላይ ስለሆኑ ማለት ነው። በዚህ እውነታ ውስጥ ነው እንግዲህ እነ ጀነራል አለምሸት ደግፌና ሌሎች በአጠቃላይ የኦፊስ ጀነራሎች የሚባሉት በጠቅላላ ወደ ባህር ዳር ስምሪት እንዲሰጣቸው የተሰጣቸው ተልእኮ ከፋኖ ጋር የሚደረገው ትግል ኦዲት እንዲያደርጉ ነው። ምን እየተከናወነ ነው? እስካሁን ለምን አላሸነፍንም? ፋኖ በዚህ ልክ እንዴት ተጠናክሮ ሊያጠቃን ቻለ? እንዴት ይሄን ሁሉ ቀጠና ሊቆጣጠርብን ቻለ? ምርጫውን ለማስፈጸም እንዴት አዳጋች ሆነብን? በሚል ግምገማ ኦዲት አድርገው አጠቃላይ የጦርነቱ ኦዲት አድርገው በዛ መሰረት ስምሪት ሰጥተው እንዲያስተካክሉ ተብሎ ነው ተሰብስበው የመጡት። ያው እነሱ ባህር ዳር ተቀምጠው እዛው አፍንጫቸው ስር ግን አሁንም ሰራዊታቸው እየተማረከ ነው የሚገኘው፣ እየተደመሰሰ ነው የሚገኘው። የሚያመጡት አንዳች መሰረታዊ ለውጥ አለ ብዬ አላምንም። በሚገርምህ ነገር አብይ አህመድ ስልጣን ሲይዝ የነበሩት 4 ወይ 5 እዞች ይመስሉኛል ባልሳሳት፣ አሁን ላይ 13 እዞች አድርሷል አብይ አህመድ። በኦሮሚያ ልዩ ኃይል ስም የሚያሰለጥናቸው ኃይሎች አሉ። ከአንዳንድ እዞች ደግሞ አንዳንድ ኮሮችን እያነሳ እያዋለደ 10 የነበረው ከሆኑ ወራት በፊት አሁን ላይ ወደ 13 እዝ አድርሶታል። ከፍተኛ በሆነ የኃይል ስምሪትና ማዕበል በመስራት ቀጠናዎችን ተቆጣጣሪ ምርጫ አድርጋለሁ ብሎ አስቦ ነው የቅጀት ፕሮጀክት አቅዶ የነበረው። ገና ከጅምሩ ገና ኦፕሬት ማድረግ ሳይጀምር ነው እቅዱን ማክሸፍ የቻልነው ማለት ነው። አሁን በእያንዳንዱ ቦታ በእያንዳንዱ ቀጠና ሰራዊታችን በከፍተኛ ዝግጅት እየጠበቀው ነው። የመማረክ የመደምሰስ ተተኳሽ ማርኮ የማምጣት ፉክክር ውስጥ ነው ያሉ አሃዶቻችን። አንደኛው ኮር ድል አድርጎ ይሄኛው ኮር ኮሎኔል ማርኳል፣ ይሄኛው ኮር ሻለቃ ማርኳል፣ የኛ ኮር ደግሞ ጀነራል መማረክ አለበት፣ የኛ ኮር ይሄን ያክል 100,000 ተተኳሽ ማግኘት አለበት የሚል በጣም የሚደንቅ እና በሚገርም ወኔ ደረጃ ላይ ያለ ሰራዊት ነው አሁን ያለው በሁሉም ቀጠና። ይሄ ቀረ የምትለው ነገር የለም። ለምሳሌ አብይ አህመድ ጃዊ ላይ ብቻ ትላንትና ከትላንት ወዲያ በተከታታይ 2-3 ቀናት ተከታታይ የጀት ድብደባዎችን ሲያደርግ ነበረ። አንዳችም ለውጥ ማምጣት አልቻለም። በቀጠናው ያሉ ሀዶቻችን በነበሩበት በሙሉ ቁመናቸው ትግሉን በጽናት እየታገሉ ነው ያሉት። 4 ተዋጊ ጀቶች ነው ያሉት አብይ አህመድ ያክ 130ን ጨምሮ ሌሎች ጀቶችም አሉ። እነኚህን በሙሉ እየተጠቀመ ነው ያለው። ከዚህ በፊት በነበሩት ጦርነቶች ሁሉ ተጠቅሞ በማያውቅበት ደረጃ የአየር ኃይሉን እየተጠቀመ ነው። ከዩናይትድ አረብ ኤሚሬት በውሰት ያመጣቸውን ዘመናዊ አካንቺ ድሮኖች በሁሉም አካባቢ ስምሪት እየሰጠ ሌት ከቀን ሰራዊታችን ላይ ጉዳት ለማድረስ ብር ያደረገ ነው። ይሄን ሁሉ አድርጎ ይሄን ሁሉ ግረኛ አሰማርቶ ሙሉ የሀገሪቱን በጀት የሜጋ ፕሮጀክቶች በጀቶችን በሙሉ አጥፎ ለጦርነት ፍጆታ እየዋለም ሰራዊቱን ማትረፍ አልቻለም። እስካሁን እንግዲህ እንደው በሌላ ቋንቋ እንግለጸው ከተባለ አብይ አህመድ አዲስ አበባና ዙሪያውን የያዘ አንድ ኃይል ነው ብለህ ልትገልጸው ነው የምትችለው። ወለጋን በከፊል አማራ ክልልን በአብዛኛው ከ90%
እና ከዛ በላይ በሚሆን ደረጃ በፋኖ ቁጥጥር ስር ነው ያለው። ወለጋም ከፊሉ በኦሮሞ ነጻነት ሰራዊት በከፊሉ ደግሞ በፋኖ ቁጥጥር ስር ነው የሚገኘው። ስለዚህ አብይ አህመድ እዚህ ላይ አስረስ ወለጋን በተመለከተ አንስቼ ማለት እንፈልገው የወለጋን ፋኖ በተመለከተ በአፋፍ ስር ሲጠቃለልም እንደው ዜናዎችም ስንሰራ ሰዎች የሚሰጧቸው እና የሚያነሳቸው ግልጽ የሆኑ ጥያቄዎች አሉ። ሪሊ በወለጋ ያለው የፋኖ ኤግዚስተንስ ምን ይመስላል? ምንድነው? በወለጋ ፋኖ አለ። ፋኖ አብዛኛው የወለጋ አካባቢ ላይ በትጥቅ ታጥቆ እንቅስቃሴ ያደርጋል። እነዚህ አካባቢዎችም ላይ የመንግስትነት ልምምድንም እያደረገ ያለው ተቆጣጥሯል፣ አገዛዙን ማሸነፈ ሲባል ብዙ ሰዎች እንደ እውነት የማይወስዱም አሉ። ግን በትክክል በድርጅታችሁ ደረጃ ያለው እዛ አካባቢ ያለው እንቅስቃሴ ምንድነው? ያው በሚዲያ እንደሚታየው ነው። ምንም ይሄ ለማስመሰል የሚባል ነገር ምንሽ ኮረመንበት ነገርም አይደለም። ያ ህዝብ በከፍተኛ ሁኔታ ጭፍጨፋ የተደረገበት ምናልባትም የአማራ ህዝብ የህልውና አደጋ ውስጥ መግባቱ አንዱ ነጸብራቅ ሆኖ የሚታይበት ቀጠና ነው። መተከል ቀጠና፣ ወለጋ ቀጠና ሲከናወኑ የነበሩ ጭፍጨፋዎች ላለፉት 7-8 ዓመታት ዓለም የሚያውቀው ሀቅ ነው። በጅምላ የተቀበርንበት ወገኖቻችን ሴቶች፣ አዛውንቶች፣ ህፃናት በግፍ የተጨፈጨፉበት ቀጠና ነው። እነኚህ በግፍ ቤተሰባቸው የተጨፈጨፈባቸው እና ሊጨፈጨፉ ደግሞ ዳር ላይ የደረሱ ወጣቶች በራሳቸው አቅም በራሳቸው ጉልበት ያለማንም አጋዥነት ራሳቸውን አደራጅተው ራሳቸውንም በፋኖ ስም ጠርተው በሚገባ ጥላትን እየቀጠቀጡ ነው። እዚህ ላይ አንድ በደንብ ግንዛቤ ሊወሰድበት የሚገባው በወለጋ የሚንቀሳቀሰው ኃይል ከወለጋ ህዝብ ጋር ኢንክሉዲንግ የኦሮሞ ህዝብን ጨምሮ መልካም ግንኙነት ያለው በአብዛኞቹ ቦታዎች በበርካታ ቦታዎች በወለጋ የሚኖረው የኦሮሞ ህዝብ ድጋፍ ጭምር የሚያደርግለት መረጃ የሚሰጠው የሎጂስቲክስ ድጋፍ የሚያደርግለት ሲርበው የሚያበላው ሲጠማው የሚያጠጣው ህዝብ ነው። ከህዝብ ጋር አንዳችም አይነት ቅራኔ ያለው ኃይል አይደለም። አንድ ደግሞ በደንብ ሊጤን የሚገባው ነገር የኃይል የተደራጀ መሆኑ የኃይል ዓላማ ያለው እንዲሆን የመጣበትን ሰፈሩ ላይ የመጣውን ጠላት ተኩሶ ከመምታት ያለፈ ፖለቲካዊ ህልምና ዓላማ እንዲኖረው በማድረጋችን በቀጠናው ከሚኖረው ህዝብ ጋር መልካም ግንኙነት እንዲኖረው ማድረግ ተችሏል። ሊፈጠሩ የሚችሉ ስህተቶችን ሊፈጠሩ የሚችሉ ያልተገቡ ቅራኔዎችን ግጭቶችን ጭምር ማስቀረት የተቻለበት ሁኔታ ነው ያለው። በሌላው ቀጠና ከሚንቀሳቀሱ እዞች ባልተናነሰ ሁኔታ ግዙፍ አቅም ያለው ኃይል ነው ያለ። አብዛኛውን ውጊያውን የሚያደርገው መከላከያው ነው። በቦታው ለጭፍጨፋ የሚሰማራው መከላከያ ሰራዊት ነው። እየገጠመ እየማረከ ተተኳሽ ከመከላከያ ሰራዊቱ እየወሰደ ራሱን እየተከላከለ ህዝቡን እየተከላከለ ያለው ማለት ነው። እንዳነሳውት በጣም ህዝባዊነትን የተላበሰ ሰራዊት እንዲሆን ብዙ ስራ ተሰርቷል። የተደራጀ በመሆኑ ምክንያት ደግሞ ወታደራዊ ጨዋነቱ የተጠናከረ እንዲሆን ማድረግ ተችሏልና በየትኛውም ቦታ ካሉ እዞች ባልተናነሰ ሁኔታ ሊገኝ የሚችል ነው። ለረጅም ጊዜ ይሄ ራሱን የሚከላከል ኃይል በሚዲያም በሌላም መንገድ ሳይገለጽ አንዳንድ ራስን ያለማወቅ እና ያልተገቡ ትችቶች ስለነበሩ ለምን ይታወቃል ለምን እንዲደረጋል በሚል መንገድ የሚገለጹ ነገሮች ስለነበሩ ለረጅም ጊዜ በዝምታ የቆየ ኃይል ነው። ነገር ግን አሁን ላይ እንዳነሳሁት መደራጀቱ ጥቅም ለህዝቡም ለትግሉም ለአጠቃላይ ሁኔታውም ለየትኛውም ህዝብ ማለት ነው ጥቅም ያለው መሆኑ ስለታመነበት በዛ መንገድ ተደራጅተው እየታገለ ያለ ትልቅ ኃይል ነው። መልካም። ባለፈው የምርጫን በተመለከተ ምርጫ አያደርግም አገዛዙ የህልውና ትግል ላይ ነን የሚል ግልጽ አቋማችሁን አሳውቃችኋል። በእርግጥ ምርጫ በባህሪው ምናልባት እንዲያውም አንተ የህግ ባለሙያም ስለሆንክ ምርጫ መደረግ በአንድ ሀገር ውስጥ ወይም ለዜጎች በጣም እጅግ ወሳኝና ዓለም አቀፍ ድንጋጌዎች ጭምር የሚያከብሩት ነው። የናንተ ግልጽ ያልሆነው ነገር እና የምትታገሉትም ስርዓት ጭምር ፍትሃዊ ምርጫ አላደረግም ብላችሁም በግልጽ ስለምትታገሉት ምርጫንና ፍትሃዊ ምርጫ ማድረግ የሚያስችል ስርዓትን ማቋቋም መመስረት የናንተ አንዱ የትግላችሁ ውጤት ይሆናል ተብሎም ስለሚጠበቅ እዛ ላይ ከገለጻችሁ በኋላ ምርጫን የሚደግፉ ሰላማዊ ምርጫ እንቅስቃሴን የሚያደርጉ በውጭ ሀገራትም ሆነው የሽግግር መንግስት እንዲመሰረት ጥሪ የሚያደርጉ አልፎም ተርፎም ደግሞ በምርጫ ውስጥ የሚሳተፉ የብልጽግና
ፓርቲ ሰዎች ሳይሆን ሌሎች የፖለቲካ ኃይሎች አሉ። የተለያዩ የፖለቲካ ፓርቲዎች ኤንጂኦዎች አሉ ይህን መሰረት አድርገው የሚሰሩ የአፍሪካ ህብረት፣ የአውሮፓ ህብረት በርካታ ተቋማት ምርጫ በተመለከተ ይመለከታቸዋልና ምን አይነት ሪስፖንስ ነው ያገኛችሁት? በእርግጥስ ምርጫ እናስደርገውም ስትሉ ብልጽግናን ምሳሌ በጎንደር በባህር ዳር ለጥምቀት እንደሚገባው ለተለያዩ በዓላት እንደሚገባው በደሴ በደብረ ብርሃን ማድረግ ከቻለ ብልጽግና ያንን ምርጫ ሊለው አይችልም ወይ? ወይንስ በእነዚህም ጠቅላላ በአማራ ክልልም ጭምር ማድረግ የማያስችልበትን እድል ነው እንፈጥራለን ብላችሁ የምታስቡት? መልካም ያው በይፋ ሜዳ ላይ ወጥቼ ትግል አመራርነት መስጠት ከጀመርኩ እንግዲህ 4 አመታት እየተቆጠሩ ነውና የህግ ባለሙያነቱን እንኳን የዘነጋውት ይመስለኛል። እንደው ለባክግራውንድ ወቀት ተጠቅማል በሚል ነው አይጠፋም። የሆነው ነው ልክ ነው። ይሄ ታወቀ ኖርም ነው። መንግስታት ምርጫ አድርገው መንግስት እንዲሆኑ ይጠበቃል፣ ይበረታታልም ጭምር። ነገር ግን ነባራዊ ሁኔታው ያንን ለማድረግ የሚያበቃ ነው ወይ? አጠቃላይ ሁኔታው አንድን ህዝብ ህልውናውን ነፍገህ እንግዲህ ይሄ ምርጫ እንዲደረግ የሚፈልግ የትኛውም ዓለም አቀፍ ተቋም የዲሞክራሲ ተቋም ሊሆን ይችላል፣ የሰብአዊ መብት ተቋም ሊሆን ይችላል። ቀድሞ ነገር የአማራ ህዝብ የህልውና አደጋ ውስጥ መሆኑን እንኳን ሪኮግናይዝ ያላደረገ ከሆነ በምን ሂሳብ ነው የህልውና ጥያቄያችንን አደጋ ላይ የህዝባችን ህልውና አደጋ ላይ የጣለ ኃይል በምርጫ ስልጣን እንዲይዝ የሚደረገው የሚለው ነገር በደንብ ሊታሰብበት ይገባል። ምርጫ የሚደረገው በነገራችን ላይ መንግስት ለመሆን ነው። እንግዲህ ደረጃ ይኖረዋል። ነሰርሊ የፌደራል መንግስቱን መያዝ እንኳን ባትችል ያን ህዝብ ወይ ያን የሆነ የተወሰነ ክፍል ድምጽ ለመሆንም ፓርላማ ለመግባት የሚደረግ ፉክክር ሊኖር ይችላል። ኦብቪየስሊ ግን ያን ማድረግ የሚያስችልበት ነባራዊ ሁኔታ የለም። ለምሳሌ ምን አድርጓል አብይ አህመድ? አንዳንዶቹ ቦታዎች ላይ እኮ ለተቃዋሚ ፓርቲዎች ለጀባ እንዲመቹ እጩም ጭምር ያላስመዘገበባቸው ቦታዎች አሉ። ይሄ ምርጫ ነው እንዴ? አይደለም እኮ። ይሄ ውድድር ነው እንዴ? አይደለም። ግልጽ እኮ ነው። ያለ ምርጫ ያለ ፉክክር ፓርላማ ለመግባት እንደተዘጋጁ በግልጽ ነው። በዚህ ምርጫ ውስጥ ተሳትፌ ተመረጥኩ ተሸነፍኩ ወይም አሸነፍኩ ማለት የሚችል አንድም የፖለቲካ ኃይል እንደሌለ ይታወቃል። ይሄንን እውነታ ሁሉም ያውቁታል። ለምርጫ ፉክክር በቀረቡበት እኮ መንግስት ኃይሉን በሚገባ አልተጠቀመም ብለው ገልጸዋል። ያብን ተወካዮች የአማራ ህዝብ በሚገባ አልጨፈጨፈም ብለው ስንት ህፃናት አልቀዋል በድሮን፣ ስንት አባቶች ሞተዋል፣ ስንት አርሶ አደሮች እርሻ ላይ ያሉ ተገድለዋል በዚህ ጦርነት ምክንያት። ይሄንን ያደረገው ማን ነው? ይፋዊ ጦርነቱን ያወጀው ማን ነው? ይህን ጦርነት ለመመከት ከመውጣታችን በፊት ጠመንጃ ከማንሳታችን በፊት ምን ያክል ጊዜ በሰላማዊ መንገድ ጥያቄያችን ለማስመለስ ሞክረናል? ስንት ጥረት አድርገናል? ይሄን የሚናገሩት ሰዎች እኮ ጠንቅቀው ያውቁታል። ስንት ጊዜ አደባባዮችን አጥለቅልቀናል። ያልቅሱ እየተባልን ነው የኖር ነው። ስንት ጊዜ ሻማ አብርተናል። በጣም ረጅም ርቀት ተጉዟል የአማራ ህዝብ። የሰላማዊ ትግል እንቅስቃሴ በማድረግ የሚታማ አይደለም። እንደውም ከልክ በላይ አገዛዙን ታግሷል። ብዙ የተሞከሩ ሙከራዎች አሉ። በነገራችን ላይ አብይ አህመድ ስልጣን ሲይዝ እኮ ያለ ምርጫ ስልጣን ይዞ በገባው ቃል መሰረት አምነ ነው እኔን ጨምሮ ብዙዎቹ ደግፈነዋል። በጊዜው እኮ የለውጥ ተስፋ አለ በሚል ስሜት ሀገሪቱ ተስፋ ይዛለች ብለን፣ ነገር ግን ያ የማጭበርበር ስልት በጥቂት ወራት ውስጥ ተገልጦ መልሶ ቡራዩ ላይ አዲስ አበባ ላይ ጭፍጨፋ ሲጀምር መልሰን ተቃወም ነው። መጀመሪያ ተጭበርብረንበት የነበረው ዓላማ ሌላ መሆኑን በተረዳን ጊዜ፣ ስለዚህ በምርጫ የሚመጣ ለውጥ የለም። በዚህ ሰዓት በምርጫ የሚመጣ ነገር ቢኖር የጨፍጫፊውን አገዛዝ እድሜ ማራዘም፣ አምባገነኑንና ጨፍጫፊውን አገዛዝ ሌጂቲሜት ገቨርንመንት ወይም ህጋዊ መንግስት ማድረግ ነው ውጤቱ። ስለዚህ የሚጨፈጭፈውን አካል ህዝብ ህጋዊ ማድረግ እንደማይፈልግ በተለያዩ መድረኮች አረጋግጠናል። ህዝብ ቢፈልገው ኑሮ ይሄን ምርጫ የአማራ ህዝብ በምርጫ አገዛዙን ማስወገድ እችላለሁ ወይም ደግሞ ስተቱን እንዲያስተካክል ማድረግ እችላለሁ አምኖበት ቢሆን ኖሮ እኮ እኛ ከህዝብ የወጣ ልጆች ነን። የምንኖረውም ከህዝቡ ጋር ነው። ከህዝቡ የተለየ ማቋም አንይዝም። ያ እንደማይሆን በአደባባይ ጭምር ወጥቶ ህዝቡ አረጋግጧል። በነቂስ ወጥቶ በየቦታው በጣም በበርካታ ቦታዎች በበርካታ ከተማዎች ሰላማዊ ሰልፎች ተደርገዋል። የሚደረገው ምርጫ
የይስሙላ ምርጫ ነው። ምርጫም አይደለም፣ ምርጫ ብሎ ለመግለጽም የሚያበቃ አይደለም። በእያንዳንዱ ውጊያ ባደረግንባቸው ቦታዎች እኮ የመከላከያ ሰራዊቱ የምርጫ ኮረጆችን የምርጫ ካርዶችን በኮንቮይ አጅቦ እኮ ነው የምናገኘው። ዛሬ ትናንት በተደረጉ ውጊያዎች ከተተኳሽ ጋር ነው ያገኘናቸው የምርጫ ካርዶችን ይፋ እናደርጋቸዋለን። ከተተኳሽ ጋር ስቶር ተደርገው ቦምቦች ከሚቀመጡበት ሳጥን ጋር የምርጫ ኮረጆች ተቀምጠው ነው ያገኘናቸው። እንደዚህ አይነት ምርጫ በዓለም ላይ ተደርጎ አይታወቅም። የለም፣ ቀልድ ነው። እንደውም የአማራ ህዝብ ነፍጥ አንስቶ ራሱን ለመከላከል የሚያደርገውን ህይወት የሚከፍልበትን ከፍተኛ መስዋዕትነት የሚከፈልበትን ትግልም ጭምር መናቅ ነው የሆነው ነው። ያንን መግለጫ ካወጣን ወዲህ በርካታ ፖለቲከኞች፣ የፖለቲካ ድርጅቶች እና ሌሎችም በውስጥም በሚዲያ በነበራቸው ፕሬዘንስም ላወጣነው መግለጫም ለያዝነው አቋምም በጣም ብዙዎቹ አክብሮት ያላቸው መሆኑን ገልጸውልናል። በነገራችን ላይ ያም መግለጫ በማውጣታቸው ምክንያት ብዙዎቹ ራሳቸውን እንዲመለከቱ እንዲያርሙ ማድረግ ተችሏል። በተለይ በቅርብ ከሁለት ከሶስት ቀን በፊት በተደረጉት ሰልፎች የህዝቡን ንቅናቄ የህዝቡን አቋም ፍላጎት የተመለከቱ አንዳንድ ፓርቲዎች የዚህ ጥቁር ታሪክ አካል መሆን የለብንም ብለው ራሳቸውን ከምርጫ እያገለሉ ከዚህ አይነት እንቅስቃሴ እያገለሉ ነው የሚገኘው። ምናልባት ከምርጫ በፊት የሽግግር መንግስት ይቅደም በሚል ሆነ በሌላ መንገድ አገዛዙ ላይ ለውጥ እንዲመጣ እንቅስቃሴ የሚያደርጉ የተለያዩ ኃይሎች እንዳሉ አውቃለሁ። እኛ በማንኛውም መንገድ የምናደርገው ሁለንተናዊ ትግል ነው። በማንኛውም መንገድ ይህ አገዛዝ ተወግዶ በምትኩ ሁሉም ኢትዮጵያውያን የሚወከሉበት መንግስት እንዲመጣ ነው የምንፈልገው። ያ ነሰርሊ የሽግግር መንግስትን ማለፍ ያለበት ሂደት ነው። ለምን በኃይል የሚደረግ ለውጥ፣ በህዝባዊ እምቢተኝነት የሚደረግ ለውጥ እንደዛ አይነት ፌዞችን ማለፉ አስገዳጅ ነው። ስለዚህ ይሄንን ጥያቄ ለሚያቀርቡ ወገኖች አክብሮት ነው ያለን። አንድ ግን ግልጽ መደረግ ያለበት በእንደዛ አይነት አሁን በተያዘው መንገድ ፖዚሽኑ አንድ ነገሩ ነው፣ ያንን አቋም መያዛቸው አንድ ነገሩ ነው። መሬት ላይ የሚደረግ እንቅስቃሴ ከሌለ ግን ውጤት ያመጣል ብለን አናስብም። በአቋም ደረጃ የሚይዙትን አቋምም ሆነ የሚደረገውን እንቅስቃሴ ግን የምንቃወመው አይደለም። ይሄ ትግልም የብዙ ኃይሎች ፍላጎትን ጭምር ያዘለ ነሰርሊ እንደው የአማራ ህዝብ ጉዳይ ብቻ ነው ብለንም አናስብም። የሌሎች ኃይሎች ጉዳይ ጭምር ነው ብለን ነው የምናስበውና በአንድ ማቀፍ ውስጥ ሁሉን ነገር በአንድ ድርጅት ውስጥ መከናወን አለበት ብለንም አናምንም። የሌላውን የትግል ሜዳም እንፈቅዳለንም እንተባበራለንም ማለት ነው። ስለዚህ በዛ ልክ ነው የምንመለከተው የነሱን እንቅስቃሴ። ምናልባት ያነሳው ሁለተኛው ጥያቄ አለ። አሁን ባለበት ሁኔታ ምሳሌ ከበፊት ያደረገውን 6ኛው ዙር ምርጫን በተለያዩ ቦታዎች ተቃውሞ እያለ ኢቭን ጦርነትም እያለ ምሳሌ በወለጋ አካባቢ አጥሮ ከተሞች ላይ ብቻ ባደረገው የኮረጆ ማስቀመጥ ስነ ስርዓት ተወካዮችን ወደ ፓርላማ ማስገባቱን በግልጽ ምርጫውን የታዘቡም ሌሎች ሰዎችም ገልጸዋል። በእንደዚህ አይነት ሁኔታ አሁን ባላችሁበት የአማራ ክልል ቀጠና ግልጽ የህዝብ ተቃውሞ እያለ በሰልፍ ወጥቶ ህዝቡ ከምርጫ በፊት ህልውናችን ይቅደም ብሎ ያሳወቀባቸው በርካታ ከተማዎች፣ ወረዳዎች ያሉ ሆኖ ግን አንዳንድ ቦታዎች ላይ ያለውን ኤግዚስታንስ ተጠቅሞ ምርጫ ቢያደርግና በዛ ላይ ውክልና አለኝ ብሎ ቢሄድ የእናንተ አቋም ምንድነው የሚሆነው? ወይስ እነዛን ጨምሮ የማስቀረት እና በእነዛ አካባቢዎችም ያለውን ያገዛዙን ኃይል የማስወገድ ፍላጎት ነው ያላችሁ? ይሄ እኮ ምንም ግልጽ እኮ ነው። በቃ ለምሳሌ አገዛዙ በነገራችን ላይ ሁሉንም የአማራ ክልል ከተሞች ብንቆጣጠርም አማራ ክልል ተመርጫለሁ ብሎ ይፋ ሊያደርግ ይችላል። አያደርጉም ብለህ ማሰብ አትችልም። ከዚህ ያልተናነሰና ከዚህ ተመሳሳይ የሆነ ነገር ሲያደርጉ የኖሩ ሰዎች ናቸው። ከስንት ዓመት በፊት ነው የኢትዮጵያን ህዝብ ነዳጅ አግኝተናል ብለው ያስጨበጨቡት? የባህር በር አግኝተናል ብለው ከዓመታት በፊት እኮ ነዳጅ አግኝተናል፣ የባህር በር አግኝተናል፣ ወርቅ በሰፌድ እያበጠርን እያፈስን ነው፣ ማዕድን እያገኘን ያልተባለ ነገር የለም አይደል? ማንም አልጠይቃቸው። ማንም አብይ አህመድንም ሆነ ሌሎችን አመራሮች ማንም የጠይቃቸው የለም። ስለዚህ አሁንም ሊሉ እንደማይችሉ ነው እርግጠኛ አይደለም። ዋስትናም የለንም። በነገራችን ላይ እኛ ያንን አቋም የያዝነው ያንን ሊያደርጉ እንደሚችሉም አንዱ ለመከላከያ ሰራዊት የተሰጠው ተልእኮ የሚገርምህ
የምርጫ ካርድ በህዝብ ስም እየመዘገበ ራሱ ኮሮጆ ውስጥ እንዲያስገባ ጭምር ይሰጣል። ለምሳሌ አንዳንድ ወረዳዎች ላይ ማዳበሪያ ለመውሰድ አገዛዙ ወደ ተቆጣጣራቸው ቦታዎች የሚመጡ አርሶ አደሮች ተመዝግበው የምርጫ ካርዱ የት ነው የሚቀመጠው? እዛው ቢሮ ነው የሚቀመጠው። ለምን? ነገ በምርጫ ስም ምርጫ መረጡ እየተባለ ሊቀመጥ ማለት ነው። to that extent በጣም አሳዛኝ አይደለም። መንግስት አንድ ዱርዬ ተራ ዱርዬ እንኳን ሊያደርገው ህሊናውና ሞራሉ የሚፈታተነውን ድርጊት የሚፈጽሙ ሰዎች ናቸው እነኚህ ሰዎች። ይሄንን ህዝቡ በደንብ ጠንቅቆ ይረዳቸዋል። ይሄን አያደርጉትም። ወይ እንዲህ አድርገናል ወይ እንዲህ ተመርጠናል አይሉም ማለት አትችልም። አይደለም ተመርጠናል ማለት እኮ ይፋዊ ጦርነት ያወጁበት ህዝብ ነው እኮ የህዝብ ለበርካታ ዓመታት አዲስ አበባ እንዳይገባ ወደ ተለያየ ቦታ እንዳይሄድ እያገቱ ገንዘብ የሚቀበሉት ህዝብ እኮ ነው። ስቴት ስፖንሰርድ ቴሮሪዝም እየተፈጸመበት ያለ ህዝብ ነው። ስለዚህ ይሄንን የሽብር ተግባር የሚፈጽም ቡድንና አገዛዝ ባልተመረጠበት ባልተወዳደረበት ቦታ ምርጫ አድርጋለሁ ብሎ ቢናገር የሚገርም አይደለም። አንድም ቦታ ግን ህጋዊ ምርጫ ለማድረግ የሚያበቃ የጸጥታ ሁኔታ የለም። ለምሳሌ እናንሳ የክልሉ ዋና ከተማ ባህር ዳር። የባህር ዳር ምርጫ ክልል በዙሪያው ያሉ ገጠር ቀበሌዎች አሉት። አገዛዙ ያለው ባህር ዳር ከተማ ነው። እነኚህ የምርጫ ክልሉ የሚያካትታቸው ቀበሌዎች ግን በፋኖ ቁጥጥር ስር ናቸው። ለአንድ ወረዳ 70-80 የምርጫ ጣቢያዎች ቢኖሩት ከነዛ መካከል በጣም ብልጽግና ሰፊ ቁጥጥር አለው የምትለው ከተማ ላይ እንኳን ከ10 አይበልጡም የምርጫ ጣቢያዎች አገዛዙ የሚቆጣጠራቸው። ስለዚህ ከ80 ምርጫ ጣቢያዎች በ10 ላይ ብቻ ማስመረጥ የሚችል ወይ ምርጫ የሚመስል ነገር ማከናወን የሚችል ቡድን ነው ምርጫ እንደሚያደርግ አድርጎ መግለጫ እያወጣ ያለው ስራ እየሰራ ያለው። የሚፈልገው ለመመረጥ አይደለም። ብልጽግና የሚፈልገው ዓለም አቀፋዊ ዕውቅናውን ለማስቀጠል መንግስትነቱን ለማስቀጠል ነው። ስለዚህ በህዝብ ፍላጎት ላይ በህዝብ መብት ላይ በህሉና ትግሉ ላይ ለመቀለድ የሚደረግ እንቅስቃሴ መሆኑን ስለምናቅ ህዝቡም ጭምር ያንን ስለሚረዳ ነው ያንን ነገር ማድረግ። አንዳንድ ቦታ ለጽዋ ማህበር ለሌላ ማህበራዊ ጉዳይ ለለቅሶ የተሰበሰበ ህዝብ በኦፕሬሽን ታፍሶ ከተማ ሲወሰድም ታዝበን በሰራዊቱ ማለት ነው። በዛ መንገድ ምርጫ ካርድ እንዲያወጣ እየተገደደ ያገዛዙ ሰራዊት በከበባ ለሆነ ጉዳይ የተሰባሰበን ህዝብ በከበባ እየታፈሰ እየተወሰደ የምርጫ ካርድ እንዲያወጣ ሁሉ ይደረጋል። እንግዲህ ምርጫን ከማስገደድ ጋር አነጻጽረው ፈጽሞ ምርጫ ሊደረግ የማይችልበት ነባራዊ ሁኔታ ነው ያለውና ሌሎች የፖለቲካ ኃይሎችም ዓለም አቀፉ ማህበረሰብ ሁሉም ይሄንን እንዲረዳ ነው ያን ጉዳይ በዛ ልክ አቋም ይዘንበት በአጀንዳ ደረጃ ይገለጽ ነው እንጂ መግቢያ ጥያቄ ላይ እንዳነሳው የምርጫ ጉዳይ ሴንሲቲቭ መሆኑ ወይም ከመብትን ከመከልከል አኳያ ሳይሆን ይልቁንም በምርጫ ስም ህዝቡ አቢዩዝ እንዳይደረግ እና በምርጫ እንዳይቀለድበት ጭምር ነው አፋብን ያንን አቋም የያዘው ማለት ነው። በርግጥም የራሱ ምርጫ ቦርድ የተሰኘው ያገዛዙ መንግስት ተቋምም በአስገዳጅ ሁኔታ በተለያዩ ሁኔታዎች ቤት ለቤት ካርድ እንዲያወጡ ማድረግ ሰርቪስ ወይም አገልግሎቶችን በመንፈግ እንደገና በማስፈራራት የምርጫ ካርድ እንዲያወጡ ማድረግን በተመለከተ አጠር ያለ መግለጫ አውጥቷል። በግልጽ ባያስቀምጥም የመጨረሻው ጥያቄ ምናልባት አፋብን ከተመሰረተ በፊትም በኋላም አሁንም በምርጫ ጉዳይም ሲነሳ ጠቅላላ የኢትዮጵያ ነባራዊ ሁኔታም ሲነሳ ቀደም ሲል አንተም ስትጠቅሰው በነበርከው የኢትዮጵያን ሁኔታ እና የአማራን ህዝብ ጥቅም እና የኢትዮጵያን ማስቀጠልን በተመለከተ ስታነሱ ትብብር በስፋት ይነሳል። ከሌሎች ኃይሎች ጋር ግልጽ የመተባበር ፍላጎት እንዳላችሁ ጥሪዎች ሲደረጉ ነበር። በትግላችሁ ስርዓትም አማራጭ የሰላማዊ እንቅስቃሴ ትግልን የሚያረጉ ህዝባዊ እንቅስቃሴ የሚያረጉትን ጭምር እንደምትደግፉ በግልጽ ይታወቃል። ድርጅታችሁ ከተመሰረተ በኋላ ትብብሮችን አሉ በሚል ደግሞ እጅ የሚሰጡ ከየከሌ ጋር አልሰራም የከሌ የሚባል ሰውና ስምን ማየት አልፈልግም የሚሉ አስቀድሞ የስም ማጥፋት የሚመስሉ እጅ ሰጪዎች እና የናንተ ጓዶች የሚያቀርቧቸውም አሉ። በዚህ ሂደት ውስጥ ብዙ ሰው ወይም እኔን ጨምሮ ሚዲያ ላይ እንዳለ ሰው የምንጠብቀው ግልጽ የሆነ ትብብር እንደሚኖርና ለብዙ ኢትዮጵያን ከርስ በርስ መጠላለፍ የወጣ ትግልን በማድረግ አገዛዙ ጋር የምታርጉት ትግል ለውጤት በቃችሁ በዛ ሂደት ውስጥ ኢትዮጵያን ማጽራት የሚያስችል መስመር ይመጣል ብሎ የሚጠብቅ ብዙ ሰው አለ። የዚህ የትብብር ጉዳይ ድርጅታችሁ ከተመሰረተ በኋላ በምን ደረጃ ላይ ነው ያለው? ምናልባት መገለጽ የሚችል ደረጃ ላይ አለ ማለት ይቻላል ወይስ ያገዛዙ የፕሮፓጋንዳ ኃይል በሚያናፍሰው ደረጃ ያለቀ ጠንቅቅ ያለና
ኦልሬዲ መስመር ያዘ ግንኙነት ነው ያላችሁ? ያው ምንድነው መሰለ የቆዩ የፖለቲካ ቁርሾች አሉና ሁሉንም ነገር ሞክሯል አገዛዙ ለፕሮፓጋንዳ ፍጆታ በጣም ብዙ ነገሮችን ሞክሯል። በጣም አናንቆ ጥግናቸው ዋሻናቸው ገዳምናቸው ለማለት ሞከረ። በዋሻዎች ሳይሆን በአደባባዮች ታየን። ጥግይዘነን ሸለቆ ውስጡነን ሳይሆን ምሽጉ ድረስ እየሄድን እየማረክን አሳየ ነው። የፖለቲካ ዓላማ የላቸውም ማለት እነሱ ለወራት የሰሩትን ፖለቲካ በ3 በ4 ቀናት ስራ ውስጥ ወደ ምንም ቀይረን አሳይተናቸዋል። ሐሳባቸውን መግለጽ አይችሉም ማለት ሙሉ የፕሮፓጋንዳ መዋቅሩ ለወራት ለሳምንታት በፕሮፓጋንዳ ማሽኖቹ የሰራውን ስራ በአንዲት አጭር ቃለ ምልልስ ወይም በአንዲት አጭር መግለጫ ባዶ አድርገን ማሳየት ይችላል። ስለዚህ ሂዶ ምንድነው ማድረግ የፈለገው ከዚህ በፊት ስልጣን ላይ የነበረውን ኃይል ህዋትን ጨምሮና ሌሎችን ኃይሎች የነሱ ተላላኪ ናቸው የተሳኩ ወታደራዊ ኦፕሬሽኖች ስናደርግ እንኳን ለጀነራል ምግበይ ለሌሎች በመስጠት በጣም ብዙ ትርክቶችን ሲሰራ በነገራችን ላይ ይሄ በራሱ በብልጽግና ካድሬዎች ጭምር የሚቀለድበት ነገር ነው። ወጣው ጀነራሎቹ ወይም ደግሞ የድርጅቱ የብልጽግና የፒአር ሰዎች ያን ሲናገሩ ራሳቸው የብልጽግና ካድሬዎች ሁሉ ይስቃሉ። በዚህ ለምን ያውቃሉ ማን እንደመጣ ማን ምን እንደሰራ ዘመቻ ደማሊ ማስተዋወስ ትችላለህ። ምን ይልክዝ ምን እንደሰራ ሌሎችን በጎጃም በጎንደር የተሰሩ የጎንደሩን የደቡብ ጎንደሩን ዘመቻ ማስተዋወስ ትችላለህና እነኚህ ሁሉ ስራዎች ማን አቅዶ ማን እንደሚፈጽማቸው ይታወቃል። የአማራ ፋኖ ባለፉት 3 አመታት በርካታ ትልልቅ ማረግ የሌላቸው ኮከብ ያልደረደሩ ነገር ግን በጣም የዳበረ የውጊያ ልምድ እና ስምሪት መስጠት የሚችሉ መኮንኖችን ማፍራት ችሏል። ራሱ ትግሉ የፈጠራቸው ራሱ ህዝቡ የፈጠራቸው ልጆች በሚመሩት ውጊያ ነው ይሄን እንድል ያገኘን ያለነው። ስለዚህ የመጨረሻ የፕሮፓጋንዳ ምሽጉ ያደረገው ብልጽግና የሻቢያ ተላላኪ ናቸው የህዋት ተላላኪ ናቸው የግብጽ ተላላኪ ናቸው የሚለው ነው። ይሄ የኖረ ነው በነገራችን ላይ ያረጀ ያፈጀ ፕሮፓጋንዳ ነው። 2013 ነው 2012 ይመስለኛል በአጣዬና አካባቢው ከፍተኛ ቃጠሎ በደረሰበት ጊዜ አንድ ትልቅ የተቃውሞ ሰልፍ መርጬ ስርፊት በነበርኩ ጊዜ አንዱ የተከሰስኩበት ክስ የክስ መዝገቡ ላይ ፖሊስ ያቀረበ ክስ መዝገብ ላይ ለግብጽ መንግስት በመላላክ ይል ነበርና እንዴ እነዚህ ሰዎች አብዷል እንደዚህ ይባላል ብለህ እንኳን አይደለም ጠመንጃ ይዘን ማለት ነው። ስለዚህ ይሄ የተለመደ ቋንቋ ነው። እየከዱ የሚሄዱት ልጆች ይሄንን ትርክት እንዲናገሩ እንዲገልጹ ስምሪት ስለተሰጣቸው የሚናገሩት ነገር ነው እንጂ በተጨባጭ እንደዛ አይነት ነገር ኑሮ አይደለም። ባይዘው ይደግፋቸዋል ያሰማሯቸዋል ተብለን የምንጠረጠርባቸው ድርጅቶችና ግለሰቦች አሁን ባለው ነባራዊ ሁኔታ ከአማራ ፋኖ ብሔራዊ ንቅናቄ የበለጠ አቅምም ያላቸው አይደሉም። በግልጽ መታወቅ ያለበት አንዱ ከዚህ በፊት በምሬት ስናገር እንደነበረው አንዳንዱ በጥላት ጎን ያልተሰለፈ ነገር ግን ትግሉን የሚፈልግና ይሄንን የሚጠራጠር ማን ራሱን ያለማወቅ ራስ በቅነቱን ማንነቱን አማራነቱን ታጋይነቱን ወኔውን በነበረ የፖለቲካ ሂደትና ትርክት ምክንያት ያጣ ነው ይሄንን የሚጠራጠረው። በየጓዳው በየሰፈሩ የተደራጀ ኃይል ምን እንደሰራ ያወቀና እየታየ ለሆነ አካል ይላላካሉ ብሎ የሚታሰብበት መንገድ ይሄ ፈጽሞ ስተት ነው። ጥላት የሚያወራው የከዱ ልጆች የሚያወሩት ግን መደበቂያ ፈልጋል የፕሮፓጋንዳ ምሽግ ስለሆነ እነሱ ያንን ተናገሩም አልተናገሩም ግን አፋብን ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር መተባበር የሚገባ መሆኑን ያምንበታል። ኢትዮጵያ ነጣ ፋንታ አማራ ፋኖ ብሔራዊ ንቅናቄ ብቻውን መበየን አለበት ብለን አናምንም። በልኩ ሁሉም ለዚህ ሀገር ባለቤት ነው ብለን እናምናለን። በባለቤትነቱ ልክ ደግሞ ሀገሩን ከአረመኔ አገዛዝ በመንጠቅ የተሻለች ሀገር ማድረግ እንዳለበትም እናምናለን። ብቻችንን ለትግሉ ዋጋ ከፍለን ብቻችንን የኢትዮጵያ ነጣ ፋንታ ከምንወስን ይልቅ በጋራ መስዋዕትነት ከፍለን በጋራ አገዛዙን ማስወገድ አለብን የሚል የጸና እምነት ስላለን ተደጋጋሚ ጥሪዎችን እናደርጋለን። አንዱ በዚህ ጉዳይ ላይ ይነሳ የነበረው ትችት ፋኖ አንድ ወጥ ድርጅት ሳይኖረው አንድ ተቋም ሳይኖረው ከሌሎች ኃይሎች ጋር መተባበር አይችልም ከሌሎች ኢትዮጵያውያን ጋር በጋራ መቆም አይችልም የሚል ነበር። ይሄንን ክፍተት በጣም ከብዙ ድካምና ስራ በኋላ የተፈታ ሁኔታ ነው ያለው ማለት ነው። ስለዚህ አሁን በተጨባጭ የምንፈልገውን እናውቃለን።
ከሌሎች ኃይሎች ጋር የሚያገናኙን ነገሮች እናውቃለን። ምን ማድረግ እንዳለብን እናውቃለን። ተደጋጋሚ ውይይቶች ተደርገዋል። ሰነዶች ተዘጋጅተዋል። ለሁሉም ነገር ዝግጁ ነን። ኮምፕሮማይዝ የማናደርጋቸው የህዝብ ጥያቄዎች አሉ። የአማራ ህዝብ ጥያቄዎች አሉ። በምንም የማንለውጣቸው በጋራ የምንሰራባቸው ደግሞ እንደ ሀገር የጋራ ጥያቄዎች፣ የጋራ ፍላጎቶች፣ ራዕዮች፣ መብቶች አሉ። በእነዚህ ላይ ደግሞ በጋራ እንሰራለን ማለት ነው። በዛ ልክ ነው አሁንም ያለን ዝግጅት ያሉት ሁኔታዎች በተጨባጭ መሬት ላይ የሚደረጉ ትብብሮች፣ ለህዝብ ይፋ መደረግ ያለባቸው ስራዎች፣ ስምምነቶች፣ ወታደራዊ ትብብሮች በተጨባጭ መሬት መውረድ በሚጀምሩበት ጊዜ ለህዝብ ይፋ ይደረጋሉ። ከህዝብ ጀርባ ወይም ከህዝብ ተደብቀን ከሰራዊታችን ተሰውረን የምንወስደው አቋም የምናደርገው አንዳችም አይነት የተለየ እንቅስቃሴ የለም። ለዛ በሚያበቃ ሰዓት ይፋ መደረግ በሚያበቃ ማለት በተጨባጭ ተግባሩ መከናወን በሚችልበት ወቅት ላይ ስንሆን ነገሩን ይፋ ማድረግ እንችላለን ማለት ነው።